እሺ ባርኪ መጣሁ። የት? አዴና ዴቭን አናግራቸው መለስ። እሺ እሺ በሩን ክፈተው! በሩን ክፈተው! ምንድን ነው የሚያንበጨብጭ? ክፈተው! አደይ፣ ያልተዋጣልኝ ነገር እንዳለ ግን ታውቂያለሽ? ምንድን ነው? የናወል እንደዚህ መሆንና የአንቺና የሊዱ ደግሞ መቆርቆር። እሺ ማየ፣ ችግር የለውም። አንቺ ብቻ ለመምጣት ያብቃሽ እንጂ ሁሉም ነገር ይስተካከላል። አንቺ እኮ የቤቱ ድምቀት ነሽ ማየ። አረ ማየ፣ ምንም አትጨነቂ፣ እኛ እኮ ደህና ነን። እሺ ማየ፣ በቃ ልትመጪ እስኪ ቀደም ብለሽ አሳውቅኝ እሺ? ሁሉም ነገር ለማስተካከልና እኔም ከስራ እንድቀርብ። እሺ ማየ፣ ቻው። ወይ ቢዚ፣ ቆይ ወዲህ ልትሄድ ነው? ነግሬሽ የለ ስራዬን በጣም በድያለሁ እና የግድ መሄድ ይኖርብኛል። እንዴ እኔ እኮ ፍቅረኛ ነኝ ባርኪ፣ ለእኔ ምንም ጊዜ የለህም? በቃ እንደዚህ ነው የምንቀጥል? ይቅርታ ቢዚ፣ አውቃለሁ ሰሞኑን ትንሽ ስራ ቢዚ አድርጎኛል፣ ግን እመኚኝ፣ ቃል እገባልሻለሁ እንደተመለስኩ ጥሩ ጊዜ አብረን ይኖረናል። እሺ፣ ግን እዚህ ቤት ውስጥ መኖር በጣም እያስጠላኝ ነው። ምነው ቢዚ፣ ያልተመቸሽ ነገር አለ እንዴ? አዎ ምንም አይመችም ባርኪ፣ ሁሉም ያስጠላሉ። ፍቅርም፣ አደይም፣ ዴቭም፣ ናውልም፣ በቃ ሁሉም ምንም ደስ አይልም። ናውልን ደግሞ ከዚህ በላይ ታገኘዋለሽ። አደይም ዴቭም ደግሞ በጣም ጥሩ ባህሪ ያላቸው ሰው ናቸው። እንዲሁም በጣም ሰው አክባሪ ሰዎች እንደሆኑ ነው የማውቀው። ፍቅርን ደግሞ ታውቂያታለሽ አይደል? ባህሪዋ ትንሽ ያስቸግራል፣ ግን ደግሞ በእሷ ትበሳጫለሽ ብዬ አላስብም። ሁሉም ምንም ከኔ ባህሪ ጋር ሄዱ። በተቻለ አቅም ቶሎ ለመመለስ ሞክር፣ ካለበለዚያ ግን ማበዴ ነው። እሺ እመለሳለሁ። ቤዝዬ፣ አንቺ ደግሞ ያን ያህል አታካብጂ። እዚህ ቤት ውስጥ ያለ ሰው በሙሉ እኮ ሰላም ሰው ነው። ከዚህ በኋላ ደግሞ ናዋል ወደዚህ ቤት አይመለስም። ስለዚህ ተረጋግተሽ ለመኖር ሞክሪ። እሺ ባርኪ፣ መጣሁ። የት? አደይና ዴቭን አናግራቸው መለስ። እሺ እሺ በሩን ክፈተው! በሩን ክፈተው! ምንድን ነው የሚያንበጨብጭ? ክፈተው! አደይ፣ ያልተዋጣልኝ ነገር እንዳለ ግን ታውቂያለሽ? ምንድን ነው? የናወል እንደዚህ መሆንና የአንቺና የሊዱ ደግሞ መቆርቆር። ቆይ ናወል ምን ቢላችሁ ነው ግን እንደዚህ? እንዴ ናወል በጣም ያሳዝልሽ ነው። እርግጥ ነው ብዙ ልክ ያልሆኑ ባህሪዎች አሉት፣ ግን ደግሞ እንደ ሰውኛ ስናስበው በጣም ተጎድቷል። እናቱ የኩላሊት በሽተኛ ነበረች፣ አሁን ደግሞ በህይወት የለች። እራሷን ለእናቱ መስዋዕት ያደረገች አብሮ አደግ ጓደኛው ሞታለች። እስኪ ያስበው አሁን ምን ያክል ተጎድቶ እንዳለ። የምርሽን ነው አደይ? የናወል እናት ሞታለች? እሺ ቆይ አብሮ አደግ ጓደኛውስ ለምንድን ነው የሞተችው? ተገድሏል። ናወል በጣም ያሳስልሽ ነው። አሁን ራሱ ሀዘኑን ብቻውን እንዴት እንደሚችለው አላውቅም። ዴቭ እዚህ ነው እንዴ? ባርኪ ፈልገኝ ነው? አዎ
ስራ ለመሄድ የተዘገጃጀው ነበር። ያው አደራ ልሰጥ ነው የመጣሁት። ብዙ ትቆያለህ? እንደተለመደው ስሬን እንደጨረስኩ እመለሳለሁ። እስከዛ ግን አደይንም ሊዱንም ፍቅርንም ቤዛንም ቢሆን አደራ እንጠብቃቸው። አታስቦኝ፣ እንከባከብልሃለሁ። ልሸኝህ እንዴ? ስሙ፣ ሊደት ነው ያለችው። የኔ ያለችው ተናገር። እኔ ምንም አውቀው ነገር የለም። ለራሴ ያዘለኝ ነኝ። አሁን እንኳን ማዘን አይደለም ለምን ድብናት ከኔ እጅ የምታመልጥ መስሎ ነበር። ዴቭ ወንድም እባክህ እንደዚህ አትሁን። ጠንከር ብለና ይህንን ጊዜ እንለፉ። ሊዱን ብትሆን እኮ እስከ ዛሬ በህይወት የቆየችው በፈጣሪ ነው። እሱ ያግዛታል። እኛ በሰው አቅማችን ምንም ማድረግ አንችልም። ያው እሱ ካልደገፈን። እሺ ዴቭ። ባርኪ፣ አሁን እኮ የአደይ መጨመር ነው ሌላ ሀሳብ የሆነብኝ። ቆይ ማን ነው እንደዚህ? ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዘት ተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሊዱ ከናኦል ፍቅር ይዟታል። ፍቅሯን መግለጽ ያቅታት ለሱ ደግነትም መሆን መርጣለች። ቤዛ ተናዳለች። ቤዛ ደግሞ ለምንድን ለሱ ሆናችሁ ብላ ቀውጢ እያፈላች ትገኛለች። ፍቅርም ለምን እያለች እንትን ትላለች። አደይ ጀግናዋ ደግሞ ፍቅርን ሞቅ አረገቻት። ይሄና ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ስለምታበረታቱን እጅግ አድርገን እናመሰግናለን። ላይክ ማድረጉን አሁንም እንዳይረሱ። ላይክ ሼር በማድረግ ያበረታቱን። የዴቭ በጣም ነው ደስ ያለው። የሊዱና የአደይ መገኘት ከምንም በላይ ደስታውን ጥግ ድረስ አድርጎለታል። ልልዬ እባክሽ ተረጋጊ። ቆይ እንዴት ልረጋጋ? ኪንጎና ዳይመንድም እኮ የሉ። ቢያንስ ለኪንጎ ነግሬው ዴቭ ናኦልን ምንም እንዳታደርገው። ዴቭ አልጎዱሽም? አዎ ደህና ነኝ፣ አታስብ። አስጨነቅሽኝ እኮ። ደህና ነሽ? ደህና ነኝ ዴቭ። እግሬን ትንሽ አሞኛል እና እረፍት ማድረግ ይኖርብኛል። አትጨነቅ ዴቭ፣ ደህና ናት። ናኦል ይቅርታ ባርኪ፣ በጣም ይቅርታ። እንዴት እዚህ ልትመጣ ቻልክ? ፖሊሶች እንዴት ነገሩ? ምን እያልሽ ነው? ይሄ ሰውዬ እኮ ሊዱን አግቶ ለሳምንታት ያቆያት ሰውዬ እኮ ነው። አንቺንም ይዞ የጠፋ ሰው እኮ ነው። እንዴት ነው ለዚህ ልጅ የምትከራከርለት? አዎ ናኦል፣ እዚህ ምን ልሰራ መጣ? ዴቭ ፕሊስ፣ በእናትህ ናኦል ምንም እንዳታደርገው። ምንድን ነው የምትይው ሊዱ? ይሄ ሰውዬ እኮ ወንጀለኛ ነው። አደይ፣ አንቺም ለዚህ ልጅ መተባበር ጀመርሽ? ለወንጀለኛ መተባበር ጀመርሽ? ናኦል ወንጀለኛ አይደለም፣ አተሳሳት ዴቭ። ምን ማለት ነው? ያማችኋል እንዴ? ቆይ አደይና ሊዱ ምን እያወራችሁ ነው? ወይስ ናኦል ገላችኋለሁ ብሎ አስፈራርታችሁ ነው? ናኦል? አዎ ቤዛ እውነቷን። ምን ብለህ ብታስፈራራቸው ነው እንደዚህ የሚከላከሉል?
ዴቭ ተው እባክህ፣ ናኦል እንዳትነካው። ራሴ ነኝ ከቤት የጠፋሁት። ናኦል ደግሞ ተባበረኝ። በቃ አልገባኝም። መተባበር ማለት? እኔ አሁን በጣም ደክሞኛል። አደይ በእናትሽ አስረጃቸው። አዎ ዴቭ፣ ሊዱ ራሷ ናት ከቤት ጠፍታ ሄደችው። ከዛ ናኦል አገኛት። ወደ ቤት ወስዶ እየተንከባከባት እንደሆነ ነገረኝና ላያት ነው የሄድኩት። አዎ ዴቭ፣ አደይን ካወራኋት በኋላ ወደ ቤት ለመመለስ ወሰንኩ። ሊዱ እየቀለዳችሁ አይደለም አይደል? ሰላም ሰላም፣ እንዲና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልልን። በአደይ እና በሊዱ መምጣት ፍቅርና ቤዛ እጅጉን ተከፍተዋል፣ እጅጉንም ተንጣጡ። ምክንያቱም ቤዛ ማስፈራሪያ ሪከርድ ስለነበራት ያ ሪከርድ ደግሞ ምንም እንደማይጠቅማት ስላወቀች የምታደርገው ነገር ግራ ገብቷታል። ለዛም ነው እንደዚህ የሆነች ያለችው። ፍቅርም እንግዲህ በጥ እያለች ነው። ምን ትል ይሆን? ከዚህ በኋላ ምን ታስብ ይሆን? ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ የሆኑ ከልብ ነው የምናመሰግነው። ናኦል እጅጉን አዝኗል። የሚወዳት እናቱ በኩላሊት በሽታ ሞታለች። የሚወዳት ፍቅረኛውን ገለው ጥለውበታል። እጅጉን ልቡ ተሰብሯል። የሚካሄድበትም እንትን ስለሌለው ሀዘኑን የሚካፈል እዙ ሀዘኔን እንዲካፈል እናድርገው ብለው ነበር። ናኦል እጅግ አሳዝኖኛል። ፍቅር ደግሞ ምን ትራት ተጠነስ ሲሆን ያዋጣታል አያዋጣትም የሚለውን በቀጣይ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሞቅ አድርጊያት።